አንተ ጸረ ማርያም እያሉ ሁለት አጠና ነው የጨረሱብኝ። የኮራው የደራው ክርስቲያን ነኝ እኔ። እዛ እንደ ቃቃቃቃ ተረጋና እጅ ወደ ላይ አለ። ሰው ቁጥሩ ብዙ ነበረ። በዛ በመከራው ዘመን አድጋ ነበረ ቸርቹ። ወተሰቅለ በእንቲአነ ይላል። ይኸውላችሁ እብዷን ይዞ ሰው ቤት ሊያስነውራት ነው ብለው ያወራሉ። ያልተቀቀለ መርፌ ተወግታ አብጣ ሞተቻል። ሰውየው ሩጫውን ጥሎኝ ሸሽቶ ከጓደኞቹ መካከል የወንጌል አሰባበክ አንተ ትንሽ ለየት የሚል ይመስለኛል ከድሮ ጀምሮ እና 8 ሰዓት እኮ ሆኗል ከሞት አሉ። አሁን አንተ በግ መሆንህ ነው እለዋለሁ። ምንድነው የምታደርገው? ምን አደረገ? ምናምን አለ። እንኳን የተናገርኩት አይደለም እጄ ነካውን ብለካ እየባረክልኝ ነው ደስ ብሎኝ ዋጣዎች እንዳገኛቸው የምትወጡ እያለ በዚህ ዓለምም ሳይመቻቸው እንደገና ደግሞ ሲኦል ሲገቡ ያሳዝነኛል። ውስጤ ይራራብኛል። ጠራ ህይወት፣ ጠራ አገልግሎት፣ ጠራ እምነት መኖር አለብን። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን እንግዳ አድርገን ይዘላችሁ የመጣ ነው። ሳምንት በክፍል 1 ያቀረብንላችሁ ፓስተር ተክለመድህንን ከሐረር ነው። አሁን ደግሞ ክፍል 2ን እንደሚከተለው ይዘንላችሁ እንቀርባለን። መልካም ቆይታ ይሁንላችሁ፣ ተከታተሉት። ለሽንት ቤት ለጦሩ ካምፕ ወደዚህ 2 ሜትር ነው ስፋቱ፣ ቁመቱ ደግሞ 17 ሜትር ነው። ቁመቱ 17 ሜትር፣ ወደዚህ ጎኑ 2 ሜትር፣ ጥልቀቱ 2 ሜትር። ድንጋይ ስንቆፈር ነበር። ያንን በመዶሻ እንመታለን፣ እንሰብራለን፣ እናወጣለን። አንድ ጊዜ በኢየሱስ ስም ብለን ድጅኖውን ስንመታው ድንጋይ ውስጥ ተቀረቀረብን። ከዛ እንዴት እናውጣው ብንለው አሁንም በኢየሱስ ስም ብለን ስንሰባው ቋለና ተሰበረ። ድጅኖ ተሰበረ። የአሜሪካን ድጅኖ ነው። ክብደቱ ራሱ 20 ኪሎ ነው። እነዚህ ሰይጣኖች ናቸው። እነዚህን ጤና መኮንኑን አምጥተው በመድኃኒት ግደላቸው ብለው ትእዛዝ ሰጠው። ጤና መኮንኑ በሕክምና ሳይንስ አያዝም፣ በሽተኛን ማዳን እንጂ እኔ አልገልም፣ በጥይት ብትገሉ ይሻላል፣ እኔ አልገልም ማለት። በዛ በእንደዛ አሳለፍን። አሁን 42 ቀን ተቀጠን እዛው እስር ቤት ውስጥ እያለን አንድ ቀን ከምሽቱ 3 ሰዓት ላይ እንድንገደል ትእዛዝ ይወጣል። ጦሩን ደግሞ 2 ሰዓት ይመጣና የሶማሌ ጦር ይከበዋል። በዚህ መካከል እኛ ወጣን። ከዛ እያልን እዚህ ደረስን። ጌታ እዚህ ያደርሶናል። ከዚያም በኋላ ደግሞ ወተንም ሲያገኙን ሶማሌ ጠረፍ ወስደው ጣሉ በመኪና። እንድትዋጉ ማለት ነው። ምን እንዋጋለን? ሶማሌ ካገኘን እዛ ይገለናል። ስለዚህ አሁን እናንተ እንድትሞቱ ነው ማለት። አበሻ ተብሎ ይገለናል። እንደዛም ካልሆነ ረሃብ ይገለናል፣ ውሃ ጥምም ይገለናል። ያንንም ብናልፍ እንኳን የግመል እባብ የሚባል አለ። እንደዚህ አሸዋ ውስጥ ይሄዳል። ወጥቶ ከተናደፈ ግመልንም ይገላል፣ ሰውንም ይገላል። በቃ እንድንሞት ማለት ነው። ከዛ ፓትሮል የሚያደርጉ ድሮ ፈጥኖ ደራሽ የሚባል አለ በኃይለ ሥላሴ ጊዜ ወታደሮች፣ የፖሊስ እነሱ ፓትሮል ይዞሩ ነበርና ከሩቅ አየሁኝ መኪና፣ ድምፅም ሰማሁኝ። ልብሴን አውጥቼ የጣን ዛፍ ላይ እንደዚህ ሰቀልኩኝ። እዛ እነሱ ሳቦታጅ እያደረጉ እየተሽለከለኩ እኛ ጋር ደረሱ። በኋላ እርቦናል፣ ውሃ ስጡኝ አልኩኝ። በወተት ጣሳ ውሃ አደረጉልን። ጢብኛ እነሱ ለመንገድ ስንቃቸው የነበረውን አደረጉልና ውሰዱን ስላቸው አዛዡን ነግሬ ነው አለና 10 አለቃውን ለ50 አለቃው፣ 50 አለቃው ደግሞ ለሻለቃው፣ ለፓትሮሉ አዛዥ ማለት ነው ሄዶን ነገራቸው። ምክንያት አስነስተው ሲሄዱ 10 አለቃው ወደኋላ ቀረ። ላንድ ሮቨሩን ይዞ ማለት ነው ቀረና ከዚያ በኋላ
በቃ አዝኗል። እነሱ ጥለውን ሊሄዱ ነው። አሁን ሰው ሳያያችሁ ኋላ አንድ ዕቃ የጫነ መኪና አለ ነዳጅ በበርሜል ተሞልቶ እዛ በርሜልና በርሜል መካከል ግቡ አለ። እዛ ውስጥ ገባን። በርሜሉ ሲጋጭ እኛንም እያጋጨ ቀኑን ሙሉ ተፈነካክተን ገላዲን ከሚባለው ዋርደር ድረስ ደረስን። እዛ አደርን። ከዛ ከዋርደር ቀብሪ ዳሃር ደረስን። ከቀብሪ ዳሃር ትንሽ 1 ሳምንት ያህል ቆየሁኝ። ከዛ ወደ ሀረር መጣሁኝ። ሀረር እየጸለይን፣ ሀረር ደግሞ ከባድ ስደት ሆነ። በስደት ውስጥም ብዙ ቆየን። እንደገና ከዛ ደግሞ ወደ አዲስ አበባ ስመጣ እዚህም አዲስ አበባ 5 ወር 6 ወር ገደማ ይሆናል ቆይተን ስደት ሆነ። በቃ እኔ ስደት በስደት ላይ ነው የምሆነው። ቆይ አልገባኝ። ወንጌል እየሰራ ነው ስደቱ? ታዲያ በምን እነዚህ ሁሉ ስትሄድ ወንጌል ትሰራለህ፣ ከዛ በወንጌል ምክንያት ስደት ይነሳል? አዎ እንግዲህ ያልታሰርኩበት ብዙ ቦታ ቢሆንም ግን የታሰርኩባቸውን አንዳንዶቹ ሁሉ አስታውሳለሁ። ሀረር ላይ ታስሬያለሁኝ፣ ሆሳዕና ታስሬያለሁኝ፣ ደብረ ብርሃን ታስሬያለሁ፣ ናዝሬት ላይ ታስሬያለሁ፣ ወለታ ላይ ታስሬያለሁ። በየቦታው ብቻ እየሄድኩኝ እኔ አንዳንድ ጊዜ ሳስበው እኔ ማጥጃ ነኝ ዝም ብዬ በየቦታው የምታሰረው እላለሁ። ያው ወንጌል እመሰክራለሁ ባቡር ላይ፣ መኪና ላይ፣ መንገድ ላይ እና አንድ ባንድ መሰክረው ረጋ ብዬ ነው። ያው ዛሬ እንዳየኸኝ ማለት ነው። እንደዚሁ ነው የምታወራው? አዎ። በዚህ ሆነው ግን ያሳስሩሃል? አዎ ያኔ ሃይማኖተኞች ይቃወማሉ፣ መናፍስት ያለባቸው ይቃወማሉ፣ አብዮትም ይቃወመናል፣ የኃይለ ሥላሴ መንግስት ይቃወማል። ብዙ ነው ታሪኩ። ኦርቶዶክስ ሀረር ውስጥ በነበርን ጊዜ በቃ እንደ ልዩ ነገር ነው የሚያዩንና ተቃውሞ አለ። እንድንኖርም የማይፈልጉበት ጊዜ አለ። ግን ያው እግዚአብሔር እርቶን ኖረናል ማለት ነው እና ተስማምተን መኖር የምንችለው ነገር ሲሆን አብረን ወንጌል መስበክ ስንችል ግን የሚቃወሙን ያልገባቸው ሰዎች አሉ። ከዚህ የተነሳ ያው ችግሮች ይደርሱብናል ማለት ነው። እኛም ደግሞ ጥሪያችን ስለሆነ ጌታ አቆመን እንጂ እንደ እውነቱ ኑሮም መኖር የማይቻል ነገር ነው። ኑሮም የማይቻል በጣም ከባድ ነው። እንደው እንደዚህ የምታስታውሰው አሁን ቅድም እንዳልከን ተስፋ የሚያስቆርጥ ለሞት በቃ ታልፈን ልንሰጥ ነው ያልክባቸው ጊዜያቶች ነበሩ? በጣም እሱ ያው ዕለት ዕለት እንሞታለን ብለን ነው። ጠዋት ሲነጋ ሌሊት ለካ ሳንሞት ነው ያደርነው እንላለን። ቀኑን በሞት እንደምናልፍ ይመስለናል። ቀኑ ሲመሽ ደግሞ ለካ ሳንሞት ነው ያለፍነው እንላለን። ሲመሽ ደግሞ ሞት የሚመጣ ነው ይመስላል። በተለይ የጦር ሰራዊት ጂፕ መኪና ሲመጣ የተያዝንና የምንገደል ይመስላል። ስለዚህ ብንሞትም ወደ ጌታ ነው የምንሄደው፣ ብንኖርም ከጌታ ጋር ነው የምንኖረው ብለን እንመሰክራለን። ስንት ጊዜ እቤት ሁሉ ሊይዙኝ የመጡበት ጊዜ አለ። ያው መንፈስ ቅዱስ ይነግረኛል፣ እዘጋጃለሁ። አንድ ጊዜ እንደውም ሊይዙኝ ሲመጡ ከበውኝ እያለ በቃ ጌታ ሆይ በደም ሸፍነኝ እያልኩኝ እየጸለይኩኝ፣ ያው የጦር ሰራዊት ልብስ ነበረኝ፣ አረንጓዴው ማለት ነው፣ ፋቲክ ይባላል። መለየን አድርጌ ጫማ አድርጌ እጄን ጠቅልዬ በመካከላቸው አለፍኩ። ሌላ ሰው ነው የመሰልካቸው? ወታደር ነው የመሰልኳቸው። አላወቁኝ። በኋላ ቤቱን ከበዋል። ሲገቡ የለሁም፣ የት ሄደ ምናምን። በመካከላቸው እኮ አለፈ አሉ። እሱማ ወታደር ነው ያለፈው። ወታደር እንደነበር አያውቁም ማለት? አያውቁም፣ ማንም አያውቅም። አንዳንድ ቦታ ሊያውቁ ይችላሉ፣ አንዳንድ ቦታ ግን አያውቁም። ብዙ ቦታ አያውቁም፣ በጭራሽ አያውቁም። አንድ ጊዜም ከተማ ውስጥ እንደዚህ አንድ ኮሎኔል አገኘኝና አስያዘኝ።
ያው የሶማሌ ጦርነትም እየመጣ ስለነበረ እያገለገልኩ ነው። ድሮ ሙያ ያላቸው ወታደራዊ ሙያ ያላቸው ይመለሱ የሚል አዋጅ ወጥቷል ለካ። ከዛ ወሰዱኝ። ያኔ 3ኛው አንበሳ ክፍለ ጦር ነው የሚባለው፣ በኋላ ምስራቅ እዝ የተባለው። ጫማ ልክ ተጠየቅኩኝ። 39 ቁጥር ነው አልኳቸው። ከዛ ልብስም በልኬ ስንቅና ትጥቅ ሄደህ ትወስዳለህ ተባልኩኝ። ያው ልሰለፍ ማለት ነው። ከዛ ዝም አልኩኝ። ደጅ ላይ ሳይ አንድ መኪና አየሁኝ። የጦር ሰራዊት መኪና ነው። 3 ኳርተር ይባላል። የጦር ሰራዊት መኪናዎች ቁልፋቸው ላይ ሲልድ የሆኑ ናቸው። አስነሳውና በረርኩና ወጣሁኝ። በጣም ደፋር ነበርክ ማለት ነው። አዎ ያው ትምህርቱ ነዋ። በወታደር ትምህርት እኮ ጀግና የሚባለው ፈጣን፣ ድፍረት ያለው እና ንቁ መሆን ያስፈልጋል እንጂ ማትፈራ ሆነ አይደለም። እና እንደዚህ ስትሆን ኃይለኛ ጦርነት ውስጥ እንኳን ብትገባ ታመልጣለህ። እና ከዛ ቁልቁል ነዳሁት እንዳለ በቃ በአንደኛ ማርሽ ዝም ብዬ ነዳሁት በኃይል። በፊት ግን ትነዳ ነበር? አዎ ነዳል። ስለዚህ ከዛ ዝም ብለህ አንስተህ ሄድክ? ከዛ ሙዝ እርሻ አለ፣ እዛ ውስጥ ገባሁኝ። ከዛ ደግሞ ከታች ወንዝ አለ ቆሻሻ መሄድበት፣ በቆሻሻ ውስጥ ተነክሬ ሄድኩኝ። አቁመኸው እዛ? አዎ መኪናውን ገጥሬ አዞርኩኝ። ከዛ ወታደሮች እየሮጡ ጠመንጃቸውን ይዘው የት ያገኙ? ሙዝ ውስጥ ቢገቡ የለውም። እና ቆሻሻ ወንዝ ውስጥ ማንም ይገባል ተብሎ አይታሰብም። በዛ ውስጥ በቃ ግማት ውስጥ ከዚህ እስከ ቀበቶ ድረስ ከሚደርስ ድረስ ቆሻሻ ውስጥ ዞሬ ወጣሁ። ከዛ ስወጣ ንብረቴን ሁሉ ገፋውኛል። ያጠራቀምኩትን ገንዘብ ሁሉ ወስደውብኛል። መጽሐፍ ቅዱሴን፣ ልብሴን፣ ሲቪል ልብሴን ሁሉ ነገር ወስደውብኛል። አሁን ለምንድን ነው የሚፈልጉኝ? በሶማሌ ጦርነት እንደው ሲያፋፍም ነው የሚፈልጉኝ? ፈልገውኝም አይመስለኝም። መግደል ከፈለጉ ይችላሉ። ስለዚህ ለምንድን ነው? እኔ ደግሞ ጌታ ተናግሮኛል። ወንጌል እየመሰከርኩ ነው። ለሲቪሉም ለሚሊቴሪውም መሰክራለሁ፣ አገለግላለሁ ጌታን። ከዚህ የተነሳ እኔ ደስ አላለኝም፣ መንፈስ ቅዱስም አልተናገረኝም። አመለጥኩኝ። በቃ አላገኙኝም። በዛ ሁኔታ ውስጥ አመለጥን እላለሁ። ብዙ እንደዚህ አይነት ከሞት ያመለጥክበት ብዙ ነው ማለት ነው። ከሞት ያመለጥኩበትን ይገርማል። አንድ ጊዜ ቆጠርኩኝ። ስቆጥር 29 ደረሰ። በኋላ ላይ 30 የሞት ፍርድም የተፈረደብኝ ፕሮቶኮል ደብዳቤ የያዘ 3 ነው። አንድ ገላዲን የሚባለው ኦጋዴን ውስጥ እዛ ተፈርዶብኛል። 2ኛ ጅጅጋ ላይ፣ 3ኛ ደግሞ ሀረር ላይ። ይሄ 3 ነው። 27ቱን ስቆጥር ጌታ እንዲህ አለኝ፣ ይሄ ሁሉ አለኝ፣ ይሄ ሁሉ አንተ የምታውቀው ነው። አንተ የማታውቀው ብዙ የሞት አደጋዎችን አሳልፌሃለሁ አለኝ። ብታውቀው ኖሮ አይምሮህ መቆጣጠር አይችልም አለኝ። ከዚህ የተነሳ እግዚአብሔር ይህን ተናግሮ ደስ አለኝ። እንኳን ጌታ ሆይ አላሳወቀኝ፣ ሳላውቅ የጠበቀኝ ጌታ እያልኩኝ ይህንን እና አሁን የዛሬ 18 ዓመት በ99 ዓመተ ምህረት ማለት ነው 19ኛው ዓመት ሊሆን ነው ማለት ነው። ሆስፒታል ገባሁኝ። ከባድ ኦፕሬሽን ሆንኩኝ። በዚህ ኦፕሬሽን ውስጥ እንግዲህ ከባድ ከሚባለው 2 ኦፕሬሽኖች አንዱ የኔ ነው። ያም ኢሶፋገስ ጉሮሮዬ 90% ነው የወጣው። ጨጓራዬም 90% የጉሮሮ ወጥቷል። አዎ የለም። በሰርጀሪው ነው? በሰርጀሪ። አዎ። ለምን አይሰራም ነበረ? በማገለግልበት ጊዜ ያው ብዙ ረሃብ አለ፣ ብዙ ጥማት አለ፣ ችግር አለ፣ ኑሮ አይመችም። እግዚአብሔር ስለጠራን እንጂ
እኔ እንደውም ይህንን መናገር እንኳን የሚያስፈልግ አይመስለኝም፣ ግን ያው ካነሳ ነው እናገራለሁኝ። ብዙ አገልጋይ እኮ የሚያልፍበት ነው አሁንም ያለው። እኛ ምንም እንግዲህ ቀለባችን ሲጀመር 10 ብር ነው። እኔ እስከማገባ ድረስ እንኳን ያው 15 ብር ነበረ። ከዛ አሁን 2 ይሆናሉ ተብሎ 30 ብር ሆነ። ካገባን በኋላ ደግሞ እጥፍ ተብሎ 60 ብር ሆነልን እና በእንደዚህ አይነት ሁኔታ ውስጥ ነበረና የሰው እጅ ማየት አንፈልግም። ይርበንም ይርበናል። ጓደኛዬ ፓስተር ኢትቻ የሚባል አለ፣ አብረን ነው የምናገለግለው። ያው እሱን ወደ ሐረር በመምጣት 5 ዓመት እቀድመዋለሁ እና እሱም እንደዚህ ሆነ። ኢትቻን አንተ ለምትቀድመው? እሱ 2 ጊዜ ወድቆብኛል። ያው ደም ማነስ ነው። እኔ ቶሎ ብዬ ውሃ ጠጣለሁኝ፣ እሱ በቃ ይወድቃል። አንድ ቀን እየሰበከ ወደቀብኝ እና እንጸልይ ብዬ እኔ ወደ ጸሎት ሄድኩኝ። እሱን ጭንቅላቱን ወደ ታች ዘቅዝቄ ያስቀመጥኩኝ። ደሞ ወደ ጭንቅላቱ እንዲሄድ ያው በወታደራዊ ትምህርት አለ። አንድ ጊዜም ፍሏ ውስጥ ሆኖ ወደቀብኝ ሲታጠብ። ይሄ ሁሉ ከምግብ ማጣት ከኑሮ ካለመመቸት የተነሳ እና ከዚህ የተነሳ የኔ ጉሮሮ ጠበበ፣ ዘጋ። በቃ ምንም ምግብም ውሃም መጠጣት ሁሉ አቃተኝ። ውሃ በግድ ለማውረድ ስፈልግ በአፍንጫዬ ይወጣል። በአፍንጫዬ እየተፈናጠረ ልክ በስሪንጅ እንደሚወጣ ፊን እያለ ይወጣል። በግድ ለማዋጥ ስሞክር ኋላ ኦፕሬሽን መሆን ያስፈልጋል ተባለ። ኦፕሬሽን ያው ብዙ ምርመራ ተደረገልኝ። ሲደረግ ጨጓራዬ እንዳለ አልቋል። ጨጓራዬም 80% ወጣ። ክሮኒክ አልሰር ነው ተባለ። ሲመረመር ግን ያው አልተለወጠም፣ ጥሩ ነው ተባለ። እግዚአብሔርን አመሰግናለሁ። ወደ ካንሰር ይቀየራል ብለው ፈርተው ነበር። አልተቀየርም አሉ። 80% ጨጓራ ወጥቷል። ያው ምግብ ስላጣ ነው፣ ቆስሏል። አንዳንድ ጊዜ ምግብ ማጣት ነው። ምግብ ራሱ እዚህ ይወጥና እዚህ ጋር ይቀመጣል። 4 ቀን ይሆነዋል። 4 ቀን ሲሆነው ተመልሶ ተበላሽቶ ይወጣል። በጣም መጥፎ ሽታ ኖሮት ከዚህ የተነሳ መሀል ላይ ኤክስፓንድ አደረገ። ይሄ ጉሮሮዬ ከታች ጠቧል፣ መሀል ላይ ኤክስፓንድ አደረገ። ምግብ የያዘበት ቦታ ማለት ነው። ይህን ግራና ቀኝን ወጥሮ ይዘኛል። አሁን በዚህ በኩል ያው 2 የጎድን አጥንት የለም ሲከፈት ማለት ነው። በዚህኛው ደግሞ 3 የለም። ለሰርጀሪ ሲከፈት ይወጣ ማለት ነው። ያን የሚሰሩት እንደዛ ነው። ይሄንን ከዚህ ጀምሮ እስከ ታች ድረስ ነው የሚሰሩትና ምክንያቱም ሃይድሮክሎሪክ አሲዱንም ታች ቀጭን አንጀት ውስጥ ነው የሚያስገቡት። በእንደዚህ አይነት ሁኔታ ነውና እና በዚህ ጊዜ ውስጥ በትኩሳት ብቻ 23 ኪሎ ግራም ቀነስኩ። እንዲህ ተኝቼ ቀና ማለት አልችልም። ያዞረኛል፣ ቤቱ ሁሉ ይዞርብኛል፣ ይጠፋኛል። እና ቆይና እነቃለሁኝ። እንዲህ ሰውነቴ በሙሉ አጥንት ሆኗል። በቃ በዛ ላይ አንተ ፊዚካሊ ድሮም 57 ኪሎ ነኝ፣ ከዛ በላይ የለም። አሁን ደግሞ 23ቱን ተነሳ፣ 23 ኪሎ ደግሞ በቃ ሄደ። 34 ሆነ ማለት እኮ በቃ እዚህ ላይ ነኝ እና አጥንት ነው ይሄ። አንዳንድ ጊዜ ጉልበቴ እንደዚህ ያበጠ ይመስለኛል። ምንድን ነው የባህር ዛፍ ጉቶ ሆነብኝ። ባት የለኝም፣ እንደዚህ ይገጥማል። እንደዚህ አጥንቴ ነው ያለው። እንደዚህ ጡንቻ የለኝም፣ እንደዚህ ግጥም ነው የሚለው። በቃ ሰውነቴ ሁሉ አልቋል። የሚያስፈራራ እና ባለቤቴ በቃ ሁልጊዜ ታለቅሳለች፣ ታዝናለች። ግን ምንም አልሆንም። እግዚአብሔር ደግሞ ይናገረኛል። አንድ ቀን ምን አልኩኝ? በጣም አመመኝና እባክህ ጌታ ሆይ ሰብስበኝ። ሞት እኮ መፈወስ ነው። መፈወስ አንደኛ ቅድስና አለ። ከዚህ በኋላ ላለጨነቅ፣ ሰውንም ላላስጨነቅ፣ እነሱንም መከራ ላለማሳየት እባክህ ሰብስበኝ ብዬ ለመንኩኝ።
ጌታ አጠገቤ ቆሞ አየሁት። ፈገግ ብሎ እያየ ምንም አያናገረኝ። ጌታ ሆይ እባክህ ውሰደኝ አልኩኝ። መሞት እፈልጋለሁ፣ በቃ በሞት መፈወስ እፈልጋለሁ አልኩኝ። ጌታ እንዲህ አለኝ፣ ዳግም የተወለደ ሰው ታሞ አይሞትም አለኝ። ዳግም የተወለደ ሰው በአክሲደንትም አይሞትም አለኝ። ዳግም የተወለደ ሰው አርጅቶም አይሞትም አለኝ። ይህ ሁሉ ሰው ይሞት የለም እንደ ጌታ ሆይ አልኩኝ። አዎ ይሞታል፣ መንገዱ ስለሆነ ነው አለኝ። መንገዱ ስለሆነ ነው። ዳግም የተወለደ ሰው የሚሞተው እኔ የሰጠሁትን ሩጫ ሲፈጽም ነው አለኝ። አንተ ሩጫህን ገና አልፈጸምክም አለኝ። ደግሞ ጊዜው ሲደርስ እነግርሃለሁ አለኝ። ይኸው ዛሬ ሰውነቴ ሞልቶ የሚገርም ነው በጣም። አሁን 60 ኪሎ ገብቻለሁ። ከበፊቱ 3 ኪሎ ጨምሬያለሁ። በጣም እግዚአብሔር ይመስገን። በጣም ደስ ይላል። ግን በጣም ለአይምሮ ራሱ ለማሰብ የሚከብድ ነገር ነው። ይሄ አሁን የወጣው በምንድን ነው ታዲያ የቀጠሉት ምንድን ነው? ያው ይሄ የወጣው ወጥቶ አንጀት እንግዲህ ቀጭን አንጀት አለ አይደል? ከታች እሱን ወደ ላይ አምጥተው አሁን ጨጓራዬ ያለችው የቀረችው እሷ እዚህ ላይ ተገጥማለች። እዚህ ጋር ተሰርታለች። እዚህ ጋር ነው ያለችው ማለት ነው። እንደ ኢሶፋጋስ አሁን ኢሶፋጋስ ከዚች እዚህ ያለው ነው እንጂ ከዚህ በታች እስከ ጨጓራ ያለው የለም። ያቺው ጨጓራዬን ኢሶፋጋሱ አንድ ናትና፣ ስለዚህ ምግብ ስበላ በጣም አልሜ ነው የምበላው። በጣም አኝኬ ነው የምበላው። ብዙ ጊዜ ማይታኘክ ምግብ ባገኝ ደስ ይለኛል። ያው የኑሮ ጉዳይ ሆኖ ነው እንጂ እንደዚህ ለጨጓራ ማያስቸግር ነው። አሁን የጨጓራ መድኃኒት እንግዲህ ይኸው እስካሁን ድረስ እየወሰድኩ ነው። የሚገርም ነው፣ በጣም የሚገርም። ጌታ ይመስገን። አሜን። ያው ሩጫው ስላላለቀ ስላልተፈጸመ ነው የምኖረው። ጌታም እስከሚነግረኝ ነው የምጠብቀው። ያለችንን ጊዜ ደግሞ መሮጥ እፈልጋለሁ። አንድ ማይክሮ ሰከንድ ቢሆን እንድትባክንብኝ አልፈልግም። የሚገርም ነው። እንደው ፓስተር እስቲ በእነዚህ ሁሉ ሁኔታ ውስጥ ደግሞ አገልግሎት የሚባለው ነገር ላይ በጣም የደመቀ አገልግሎት ጌታ ሰጥቶሃል። በብዙ ፍሬዎች ታጅበሃል። እዛ ሀረር ላይ በተለይ ብዙ ምስክርነቶች እሰማለሁ ስላንተ እና የሀረር አገልግሎት የነበረው የቤተ ክርስቲያን እንቅስቃሴ የነበረው እንደው ዞር ብለህ ብትቃኝልን። እሱ በእርግጥ ሰፊ ምዕራፍ ነው። እንደው እሱን ማስታወሻ ይዤ ብናገር ኖሮ ደስ ይለኛል። ግን እንደዚሁ ራፍ ለመናገር ካስፈለገ በእውነት ጌታ መንፈስ ቅዱስ ሰርቶ ነው እንጂ ሰው የሚያልፍበት ጎዳና አይደለም። ሰው የሚሰራው አንዳንዱ የማይታመን ነው። እንደዚህ ሰው ቤት ገብተን ጎራ በለ ሲለን መንፈስ ቅዱስ ጎራ ብለን ወንጌል የሰበክንበት ቦታ አለ። የአንድ ሴትዮ እንደዚህ በመንገድ ላይ ሲሄዱ አየኋቸው እና ትልቅ አጠና ነው እንደዚህ ተሸክመው እንደዚህ እንትን እያሉ እያነከሱ ይሄዳሉ። እማማ ምን ሆነዋል አልኳቸው። ይኸውልህ ልጄ በቁሜ ነው መጸዳዳው፣ ተሰብሬያለሁ፣ አጥንቴ ተሰብሮ ነው አሉ። ምን ሰበረዎት? በቃ ተሰበረ፣ ወድቄ ተሰበርኩ። አይዞት እማማ አልኩና ሽንት ቤት አደረስኳቸው። የማውቃቸው መስሏቸው ነው፣ አላውቃቸው። ከዛ መጡ። ባለቤታቸውን ጥሩልኝ አልኩኝ፣ ልጆችን ጠሩልኝ። 7 ቤተሰብ ጌታን ተቀበለ። እዛ ስጸልይላቸው አጋንንቱ ወጣ። ለካ አጋንንቱ ነው የሰበራቸው። ተሰብረው ሳይሆን አጋንንቱ ነው የሰበራቸው። በሽታው ራሱ የአጋንንቱ ነው። አዎ የተሰበረ ነገር የለም። ከዛ ስጸልይላቸው አጋንንቱ ወጣ። ቀጥ ብለው ሄዱ። አሁን ኤክስሬ ሲመረመሩ የለም። ቤተሰቦቻቸው ዛሬ በጌታ ናቸው።
ያው እንደዚህ ወንጌል እንሰብካለን በየደረስንበት ቦታ። እኔ ወንጌል መስበክ ደስ ይለኛል፣ መመስከር ደስ ይለኛል። መኪና ላይ መመስክራለሁ፣ ባቡር ላይ መመስክራለሁ፣ በየመንገዱም እንደዚህ ሳገኝ እመሰክራለሁ። አንዳንዱ ይሰድበኛል፣ አንዳንዱ ሊመታኝ ይቃጣል። ምንም አይመስለኝም፣ እንደውም ደስ ነው የሚለኝ። አንዳንድ ሰዎች ስለ እኔ ይሳቀቃሉ። ለምን ዝም አይልም? በቃ ማይቀበሉት ከሆነ ለምን ዝም አይልም ይላሉ። እነሱ ሲኦል እየገቡ ለምን ዝም እላለሁ? እየጠፉ ለምን ዝም እላለሁ? እግዚአብሔር እኮ እኔን ይጠይቀኛል። አሁን የዛሬ ሰዎች እንደዚህ አጠገባቸው ተቀምጠው ነው እነሱን አይቼ ነው ጸለይኩላቸውና እንደዚህ እንዳገለግላቸው አልኩት። እንግዲህ በእንደዚህ አይነት ሁኔታ ውስጥ ሰፊ አገልግሎት ያለ መድረክ ላይ አይደለም፣ ሜዳ ላይ ሞልቷል። ወንጌል እንስበክ የሚል ሰው ከተገኘ ይሰበካል። በእውነት ሰው ጽድቅ የጠማው ነው። አንዳንዱ ግራ ገብቶት ነው፣ ምኑንም አያውቅም። በእውነት ምኑንም አያውቅም። ይጽደቅ ይኮነን አያውቅም። አንዳንዱ እንደሚኮነን አምነው መልካም ነገር እየሰራ እንኳን አይረካም። ታዲያ ይህ ሰው እውነቱ ሲነገረው እውነቱ ሲገባው እንዴት አይቀበልም? ጌታን ይቀባል። በዚህ ሁኔታ ገጠር ውስጥ እሄዳለሁ በእግሬ እስከ 11 ሰዓት እሄዳለሁ። የ11 ሰዓት መንገድ በእግር ማለት ነው። በእግሬ እሄዳለሁ። ጌታ ሂድ ካለኝ እሄዳለሁ። ገንዘብ ከሰጠኝ መኪና ያለበት እሄዳለሁ። መኪና ከሌለም በእግሬ እቀጥላለሁ። ምልክት ይሰጠኛል ጌታ። ወይ አንድ ሰው ይድናል፣ ወይ የዳነ ሰው አንድ ሰው በመንፈስ ቅዱስ ይሞላል። ከዛ እየተባዛን ነው የምንሄደው። እንደዚህ እያለ በገጠርም በከተማ 32 ሙሉ ወንጌል ቤተክርስቲያን ተተክሏል። ጅማሬው ግን እንደው የሐረር እንዴት ነበረ? ጅማሬው እኔ አልደረስኩበትም። ጀማሪዎቹ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ጀማሪዎች ናቸው። ፓስተር ዶክተር ዘለቀ አለሙ፣ ዶክተር አሰፋ አለሙ እና ዶክተር ቤተ መንግስቱ፣ እነዚህ ሰዎች ናቸው ሐረር ላይ የጀመሩት። ሐረር ተማሪ ነበሩ ማለት ነው ወይስ እዛው ነዋሪ ሆነው ነው? ጋሻ አሰፋ አስተማሪ ነው፣ ባለትዳርም ነው። ሁለቱ ደግሞ ተማሪዎች ናቸው ነው የሚባለው። እኔ አልደረስኩበትም። ደግሞም ነው ሁለቱንም ያው ወዳጆቼ ናቸው። አሁን ጋሻ አሰፋና ዘለቀ አለሙ እነሱ ወደ ጌታ ሄደዋል። አሁን ዶክተር ነው ቤታ ያለው። እነሱ ናቸው የጀመሩት። እነሱ አዲስ አበባ ከገቡ በኋላ ነው እኔ የገባሁት። እኔ 62 ዓመተ ምህረት ነው ወደዛ የገባሁት። እነሱ 50 ቤቶቹ ነበሩ ማለት ነው። 56 አዎ፣ ዋው 56 እነሱ ናቸው። የነሱ እንባ፣ የነሱ ጸሎት፣ የነሱ አገልግሎት ፍሬ ነው እኛ የደረስንበትና ያው እነሱ ቀዳሚ ነው ማለት ነው እዛ የነበረው እንቅስቃሴ ለብዙዎቹ ማለት ነው። አዎ እዚህ አዲስ አበባ መጥተው ሽማግሌ ሆነው አገልጋይ ወንጌላዊ ሆነው አገልግለው እዚህ ላሉት ሁሉ ጸልየው፣ ይሄ ያው የታወቀ ነገር ግን የታሪክ ሽሚያ ስላለ አንዳንድ ሰዎችም መናገር አይፈልጉም። እኔ ዝም ብዬ ነው በድፍረት የተናገርኩት። ግን የተለያዩ መጽሐፎች አንተ ማነህ ሊሉኝ ይችላሉ። ምንም ማለት አይደለም። ስለ እኔ ደግሞ የሚመሰክር እኔ የደረስኩበትን ግን እናገራለሁ። ከ62 ጀምሮ ትልቅም ስራ ነው እኮ በእናንተ የተሰራው። ደግሞ ነጋሽ መኩሪያ፣ ሙሉጌታ ሪቨረንድ መኩሪያ፣ እነ ፓስተር ታደሰ ነገው የሚባሉ እነሱ በጣም ብዙ መከራ የተቀበሉ ናቸው። ሐረርጌ ውስጥ ነው። ናዝሬት ታደሰ ነገው ናዝሬት አሁን የድሮውን የመጀመሪያው ታዲያ እነሱ ብዙ መከራ የተቀበሉ ናቸው። እና ሀብቴ ወልደየስ የሚባለው እነሱ ብዙ አበሳ ያዩ ናቸው። ፓስተር መኮንን ወልደ ሰንበት፣ እማማ ዘውዴ፣
እና አድገሽ የሚባለው እነሱ ሁሉ የነበሩበት ነው። እንግዲህ ያው እድሜም አሁን ስለሄደ አንዳንዶችን ብረሳ ይቅርታ ይደረግልኝ። ምንም ችግር የለም። እንደው ትዝ ያለኝን ነው እንጂ አሁን ቁጭ ብዬ ባስብ ማስታወሻ ቢዝ ኖረው እያንዳንዱ ይመጣልኛል። አይ ነው ነገር ደስ ይላል። ግን እንደው አንተ እንኳን ስትቀላቀል ሙሉ ወንጌል ቤተክርስቲያን ሰው ቁጥሩ ብዙ ነበረ። በዛ በመከራው ዘመን አድጋ ነበረ ቸርቿ ወይ? አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። አንድ ጊዜ 19 ሰው ተዛውሮ ሄደብን፣ ለስራ ዝውውር ማለት ነው። ቸርቿ ባዶ ሆነች። ስደቱ ደግሞ ብዙ ጊዜ ባዶ ያደርጋል። እንግዲህ እኔ 11 ሰው ጀምሬ አገልግያለሁ አውቃለሁ። እያልን ነው እንግዲህ እግዚአብሔር እንደዚህ እያበዛን መሄደው። 11 ሰው ጀምሮ አንተ አገልግለሃል። የሚገርም ነው። ከዛ ነው አሁን 39 አጥቢያ የተከፈተው። አሁንማ ብዙ ነው፣ ብዙ ነው። እኔ 32 እንግዲህ በየቦታው እየሄድኩኝ እያስጀመርኩኝ የነበረበትን ቦታ ለማውራት እንጂ አሁን እንኳን አጥቢያ የሚሆነው ራሱ ብዙ ነው፣ በጣም ሰፊ ነው። አሁን ምስራቅ ሐረርጌ የሚባል አለ፣ ምዕራብ ሐረርጌ አለ፣ ኦጋዴን አለ፣ ጅቡቲ አለ። እነዚህ ሁሉ እንግዲህ ድሬዳዋ አለ። እነዚህ ሁሉ በዚህ የተጀመሩ ናቸው። ድሬዳዋን የሚያስጀምረችው የሐረር ሙሉ ወንጌል ናት። እንደዛ እያለ ነው የሄደው። እንደው ፓስተር ከአንተ ቅድምም እንግዲህ ወደዚህ ልንመጣ ስንል ያየውብህ ነገር አጠገብ ያለውን ሰው ረጋ ብለህ ትሰብካለህ። እንግዲህ የተጣሉ ሰዎችን አግኝተህ እነሱ ተመልሰው እኔ ስደርስ እያለቀሱ ነው ያገኘኋቸውና በጣም ተገርሜ ነበርና ቆመህ እየጸለይክላቸው መንገድ ላይ ያየው የወንጌል አሰባበክ አንተ ትንሽ ለየት የሚል ይመስለኛል ከድሮ ጀምሮ እና ደግሞ ምላሽ ሰጥቷል። ወደ ጌታ ይመጣሉ ሰዎች። አንዳንዶች ድሮ ላይ ሄደ ስታገለግል ዝም ብለህ ስራ ላግዛችሁ ብለህ የገባህ የምታገለግልበት ሁኔታ እንደነበረ አጫውተኛልና እስቲ እንደው የወንጌል አካሄድ ምን አይነት ነው? ምንድነው? ምን አይነት ጥበብ ነው ጌታ የሰጠ? እኔ ሰዎች ሳያቸው ውስጣቸው ባዶ ሆኖ ይታየኛል። እንባ ይለኛል። አሁን እኮ ስራ ሊኖራቸው ይችላል፣ ጥሩ ኑሮ ሊኖራቸው ይችላል፣ ወይ አይመቻቸው ይሆናል። በዚህ ዓለምም ሳይመቻቸው እንደገና ደግሞ ሲኦል ሲገቡ ያሳዝነኛል፣ ውስጤ ይራራልብኛል። አንዳንዴ ሜዳ ላይ ባለቅስ ደስ ይለኛል። ሰው ምን ይለኛል ብዬ ነው እንጂ ባለቅስ ደስ ይለኛል። ያሳዝኑኛል። ከዚህ የተነሳ ስጠጋቸው ውስጤ መናገር ያለብኝን አገኛለሁ። ያን በር ሲከፈትልኝ ምንም አልፈራም። በቃ ማናገር ነው። ሰላም እላቸዋለሁ። ምን ልርዳችሁ የምልበት ጊዜ አለኝ። አናግራቸዋለሁ። አሁን ለምሳሌ አንድ ሰው አሁን ፓስተር ነው፣ ጌታን ይፈልጋል። ያኔ ጌታን አላገኘም፣ ካድሬም ነው እና ሰዎች ይሸሹታል። ሳናገረው ሲያዩ ኧረ እሱ እኮ የት ነው የምትሰበሰቡት፣ የት ነው የምትገናኙት እያለ ለማደን የተዘጋጀ ሰውና ለምን ታናግረዋለህ አሉ። አይ እኔ ሰውን በክርስቶስ አውቃለሁ ነው የሚለው የእግዚአብሔር ቃል። ውስጤ የእግዚአብሔር ቃል ሲመጣልኝ የምናገረውን እናገራለሁ። የምናገረው ሲመጣልኝ እናገራለሁ። ያ የምናገረው ፍሬ ሲያፈራ ያለው እየሰደቡኝም እየገፉኝም አንፈልግም እያሉኝም በእንደዚህ አይነት ሁኔታ ውስጥ እናገራለሁና በኋላ ያ ሰው እንባው ዱብ ዱብ ማለት ጀመረ። ልክ ዛሬ እንዳለቀሱት እነዛ ባልና ሚስት ነን እንዳሉ ሰዎች ማልቀስ ጀመረ። ማልቀስ ሲጀምር ጌታን ተቀበለ። ደስ አለው። በቃ እሱ እኮ በልቡ ተቀብሏል እኮ ጌታ። እነሱ ግን አታግኘዋ አትገናኘው እያሉኝ ነው። ክርስቲያኖች ናቸው ይህንን የሚሉ።
እንግዲህ ሀረር ከተማ ውስጥ አይደለም፣ ይሄ ምዕራብ ሐረርጌ ውስጥ ነው። ዛሬ እሱም ቤተሰቡም አገልጋይ ናቸው። እግዚአብሔር የተመሰገነ ይሁን። እኔ ውስጥ የመንፈስ ቅዱስ የሚለኝን ነው ማዳመጥ እንፈልገው። አንድ ጊዜ ሂርና ላይ 6 ሰዎች ቆመዋል። በቃ ልመሰክርላቸው ፈለግኩኝ። ዳር እያልኩኝ ሰላም ናችሁ? እንደምናችሁ? ደህና ናቸው ወይ? ሰላም እንዴት ነው? አየሩ እንዴት ነው? እያልኩኝ እየጠየኳቸው ከዛ ሰላም ነን። ምን ሰላም አለ ምናምን አንዱ ማለት ጀመረ። አይ ጥሩ ነው ለእኔ ገባኝና የሰላም አምላክ እኮ ኢየሱስ ክርስቶስ ነው፣ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ነው የሚለው እኮ መጽሐፍ ቅዱስ እያልኩኝ መመስከር ስጀምር 6 ናቸው እያለው ከዛ አንዱ በጣም ተቃወመኝ። እናንተ በጾም ምግብ የምትበሉ ዋጣዎች እንዳገኛቸው የምትወጡ እያለ በቃ እኔ ምንም አይመስለኝም ጓደኞቹ እስከሚያፍሩ ድረስ። ቆይ አንተ ይህን የምትለው ክርስቲያን ነኝ ብለህ ነው አልኩት። አዋ የኮራው የደራው ክርስቲያን ነኝ እኔ እንደናንተ ዓርብ ረቡዕ የምበላ መሰላችሁ አለ። እሺ አንተ ዓርብ ረቡዕ አትበላም፣ ግን ሌላውን ነገር ጾመሃል ወይ ብዬ ጠየቅኩት። ሁሉንም ነገር ነው የምጾመው አለ። ጾመሃል? አሁን መጠጥ አትጠጣም? መጠጥ ትጾማለህ? አሁን እኮ እንዲህ ትላለህ እንጂ ይሄኔ ከሰላም ሴት ጋር ረክሰሃል አልኩት። ሰውየው ሩጫውን ወዴት ጥሎኝ ሸሽቶ ከጓደኞቹ መካከል አንዱ መጣና ታውቃለህ እንዴ ስለሱ አለ። እኔ አላውቀውም አልኩ። 3ቱ ጌታን ተቀበሉ። ከነዛ ውስጥ ያውቁታል እንዲህ አይነት ኬዝ ነበር ጓደኛ ያውቁታል። እኔ እኮ ራእይም አይቼ አይደለም ውስጤ ሲመጣልኝ በቃ የውስጥ ራእይ ነው። ከዛ ሸሸ። ሌሎቹም ቆይተው ወደ ጌታ መጡ በእነሱ ጓደኞች። እና እግዚአብሔር የሚናገርበት መንገድ ለሰዎች በሚገባቸው መንገድ ነው። አንዳንዶች እየተሳደቡ፣ አንዳንዶች በቃ እኔ መንገድ ላይ ሁሉ ይሰድቡኛል፣ መኪና ላይ ሁሉ አንዳንድ ጊዜ እናንተ የሰው በግ ልትበሉ ነው የምትመጡት ይሉኛል። የሰው ምን? የሰው በግ። አሁን አንተ በግ መሆንህ ነው እለዋለሁ። ብዙ ጊዜ የሚከራከሩ ሰዎች አሉ። ያው ይከራከሩኛል። መጨረሻ ላይ ሲሸነፉ ወይ ተሳድበው ይሄዳሉ ወይም ተሸንፈው ጌታን ይቀበላሉ። በእንደዚህ አይነት ሁኔታ ነው። ስለዚህ በዋናነት የመንፈስ ቅዱስን ድምፅ መከተል ላይ ነው የምትደገፈው። እኔ እነሱ የሚሉትንም አልሰማም፣ የሚከራከሩትንም አልሰማም። አንዳንድ ጊዜ የምመልሰው መልስ ለጠየቁት ሳይሆን ለሚያስፈልጋቸው ነው የምመልሰው። አንድ ሰውዬ ነበረ፣ ካድሬ ነው። ልጁ ታማበት ያልሄደበት ቦታ የለም። አንዴ ጸበል ይሄዳል፣ አማኑኤል ሆስፒታል ሄዷል። እና መጨረሻ ላይ በሕክምናውም አቃተው። ሰው እኔ ጋ መጣውና ጌታን ስመሰክርለት እኔ አሁን እንድጸልይላት ነው ሌላ አልፈልግም አለኝ። ስማ ካላመን ካልጸልይም አልኩት። ከሁሉ በፊት አስቀድሞ ምነግርህ ነገር አለ አልኩና ስለ ጌታ መሰከርኩለት። የደርግ አብዮትንና መጽሐፍ ቅዱስን ለማስማማት ሞከረልኝ። እንደዚህ ቢሆን እንደዚህ አድርጋችሁ ስበኩ እንደዚህ እያለ ስማ አልኩት። ልጅ እንድትድን ነው አይደል የምትፈልገው አልኩት። አዎ አለኝ። በላሁን ቁጭ በል፣ ልጅህን ጸልይላታለሁ፣ ጌታ ይፈውሳታል፣ አንተም ጌታን ትቀበላለህ አልኩት። እሷ መጀመሪያ ጌታን እንድትቀበል አደረግኩኝ። ስጸልይላት አጋንንቱ ጮሆ ወጣ። ጌታን ተቀበል ስል ኧረ እኔ እፈራለሁ አለ። እፈራለሁ አይሆንም አለ። ለምን አስፈራህ? ጌታን ተቀበል። ከዛ ያው እሷን እሰጥቻለሁ፣ እሷን እንደፈለክ አጸልያት፣ እኔ አያገባኝም አለ። እሷን አሜሪካ ሀገር ላካት።
ልክ ኢህአዴግ ሲገባ እሱ ጌታን ተቀበለ፣ እሷ ደግሞ ይዛው ሄደች። አሜሪካ ሄደ። እሱም እዛ ሄዶ ጌታን ተቀበለ። የሚገርም ነው። ጌታ ብሎኛል፣ አንተ ዝራ እኔ ያበቅለዋለሁ ብሎኛል። እኔ የተዘራው ዘር ሁሉ ይበቅላል ብዬ አስባለሁ። ከምንም ሁኔታ አይደለም፣ ከክርክርም አይደለም፣ ከጭቅጭቅም አይደለም። ጌታ ውስጥ የሚያመጣልኝን እያዳመጥኩኝ መንፈስ ቅዱስ የሚለኝን እናገራለሁ። ሲሆን አይቻለሁ፣ እየሆነም ብዙ ጊዜ ተረድቻለሁ። አሁንም አምናለሁ። እንደውም ድሮ ካገለገልኩት ይልቅ አሁን የበለጠ ጌታ ይጠቀምብኛል ብዬ አስባለሁ። መጽሐፍ ቅዱስን የምማረው እንግዲህ ጡረታ ከወጣሁ 12 ዓመቴ ነው። እየተማርኩ ነኝ ያለሁት፣ ተምሬያለሁኝ። አሁንም እማራለሁ። ጌታ እድሉን እንደሰጠኝ እማራለሁ። ዲፕሎማ ተማር፣ ዲግሪ ተማርክ፣ ማስተርስን ያዝክ አይደል? አሁንም መማር ታስባለህ? ቀጥያለሁ። ቀጥለሃል እንዴ? አላውቅም ነበር። መናገር እንኳን አልፈልግም ነበረ። ያው ስመረቅ ቢሆን ይሻላል ብዬ ነው። የሚገርም ነው። በጣም በጣም የሚገርም ነው። አዎ ሰማይ ስንሄድ ነው የምንጨርሰው ብዬ ነው ማሰብ። በዚህ ምድር ላይ እግዚአብሔር ጊዜ አሁን እኔ እንደ ድሮ ያው አመራር ውስጥ ስለሌለሁኝ ጊዜ አለኝ። መጽሐፍ ቅዱስ ማንበብ እችላለሁ፣ መማር እችላለሁ፣ ማጥናት እችላለሁ፣ መስራት እችላለሁ። አይምሮዬንም ጌታ ባርኮልኛል። እንግዲህ ገና ጅማሬ ላይ ስለሆንኩ የሚገርም ነው። በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ፓስተር አሁን ያው አገልግሎትም አለ፣ እንደገና ደግሞ ትምህርትም አለ። እንደነገርከን ከሆነ እየተማርክም ትቀጥላለህ ከዚህም በኋላ እና በዚህ ጊዜ ግን በዋናነት ትኩረት ሰጥተህ እያገለገልክበት ያለው ነገር ምንድን ነው? ጥሩ ጥያቄ ነው። አሁን ምን መሰለህ፣ የእግዚአብሔር ቃል ያው እንጠቅሳለን ብዙ ጊዜ ሕዝቤ እውቀት ከማጣት የተነሳ ጠፍቷል ነው የሚለው። ጌታ ቢፈቅድ ሲረዳኝ ማድረግ የሚገባኝ እውነትን ነገር ማስተማር፣ ወንጌል መስበክን ህይወቴ ነው። አንዳንድ ሰዎች እንዲህ ነው፣ አንተ እኮ ፓስተር አይደለም ወንጌላዊ ነህ ይሉኛል። ለምን ሐዋርያ አትሉኝም እላቸዋለሁ። እሺ ምን የቀረብኝ ነገር አለ? ምን ያልደረሰብኝ ነገር አለ? በእርግጥ መንፈስ ቅዱስ ነው በውስጣችን የሚሰራው እና እኔ እግዚአብሔር የተናገረኝ ነገር ታላላቅ ነገር ነው። ብዙ ጊዜ እላለሁ፣ አሁን ሰዎች ይህ ሁሉ ህዝብ ስታይ ደስ አይልህም? ይህ ሁሉ እኮ በእናንተ የመጡ ፍሬዎች ናቸው። አንዳንዱ በአንተ የመጣ ነው ይሉኛል። በእኔ ብቻ አይደለም፣ በብዙ ሰዎች እንባ ነው። አሁንም ባሉት ቀድሞም ባሉት ከእኛ በፊት ያሉትን እንኳን የእነሱን ሁሉ እግዚአብሔር ዋጋ ቆጥሮ ነው አሁን እዚህ የደረስነው እና የሁላችንም አገልግሎት ተደምሮ ነው። ስለዚህ እግዚአብሔር የተናገረው ታላላቅ ነገር አለ። ኃይለኛ ሪቫይቫል በምድራችን ላይ እግዚአብሔር እንደሚመጣ ተነግሮናል። እኔ ይህን እጠብቃለሁ። አሁን እንደምናየው አይደለም፣ በመንፈስ ቅዱስ ኃይል እግዚአብሔር መጎብኘት አለበት። ይህን ደግሞ ያደርገዋል። ለምን? ተናግሮናል። አሁን የመንፈስ ቅዱስ ኃይል ነው ያጣ ነው። ዘዴው አለ፣ ትምህርቱ አለ፣ እውቀቱ አለ፣ ሲስተሙ አለ፣ ሞልቷል። ምንም ያጣ ነው። ጸሎቱም አለ፣ ሽብሸባውም ብለነዋል፣ ጥሩ ነው፣ መልካም ነው። ሙዚቃውም አለ፣ ያሁን ዘመናዊ ሙዚቃ ጃዝ ያለበት ነው። እኛ ይህን አናቅም ድሮ እምባ እንጂ። ዛሬ ሰውን የሚመቸው ነገር ሁሉ መቀመጫው የሚያምር ነው። እኛ የጠጅ ቤት ወንበር አግዳሚ ላይ፣ ያውም አንደርግራውንድ፣ አንዳንዱ መደብ ላይ ነው፣ አንዳንዱ የሰው አልጋ እያሰረጎድን ነው ተረብርበን ቤታቸው ውስጥ። አንዳንዱ ግርንቡድ ላይ ነው የሚቀመጠው፣ ጣሳ ላይ ነው የሚቀመጠው።
እንደዛም ሆኖ የጠራ ክርስትና ነበረ፣ የጠራ እምነት ነበረ። አሁን ወደዛ መመለስ አለብን። ጣሳውን አይደለም፣ የጠራ ህይወት፣ የጠራ አገልግሎት፣ የጠራ እምነት መኖር አለበት። የመንፈስ ቅዱስ ኃይል መመለስ አለበት። አሁን አጋንንት ማስወጣት ብዙ ቦታ የምታዘበው ነገር አለ። ጮህ እየተባለ ነው። እኛ ደግሞ እንዳትጮህ እያልን ነው። ጸጥ በልና ውጣ ስለሚያጋልጠን ነው። ጸጥ ብለህ ውጣ። እኔ አንድ ጊዜ አስታውሳለሁ፣ ደበሶ የሚባል ቦታ ላይ እዚህ ከአንድ አሮጌ ሴትዮ ሳስወጣ ከጎረቤት ደግሞ መጣና እዚህ ነው የሚያቃጥሉኝ ብለው በር ላይ መጮህ ጀመረ። በል ጸጥ በል፣ በጌታ በኢየሱስ ስም እንዳትናገር ጸጥ ብለህ ውጣ ብለን እያንቀጠቀጣቸው እያላባቸው የሚወጣላቸው አለ። አሁን የመንፈስ ቅዱስ ኃይል በጣም ያስፈልጋል። ዘመናዊ ቃልቻ አለ፣ ዘመናዊ ጥንቆላ አለ፣ ዘመናዊ ሟርት አለ። ወገኖች አሁን የመንፈስ ቅዱስ ኃይል በኃይል ካልሰራም በስተቀር በዘዴ ምንወጣው አይደለም። ይሄ ትውልድ ያመልጠናል። ትውልዱ ማምለጥ የለበትም። ወደ ሞት መነዳት የለበትም። ወደ እግዚአብሔር መንግስት ነው መግባት ያለበት። ማምለጥ ያለበት ወደ እግዚአብሔር መንግስት እንጂ ወደ ሞት አይደለም። የመንፈስ ቅዱስ ኃይል ያስፈልገናል እላለሁ። እኔ ይህን እየናፈኩ ነው። ሽምግልናን የሚያድስ አሮጌውን ሰው አዲስ የሚያደርግ የመንፈስ ቅዱስ ኃይል እኔ እየጠበቅኩ ነኝ ያለሁት። እኔ እጠብቃለሁ፣ ይሆናል ደግሞ። ይህን ሳታሳየኝ አትውሰደኝ ብያለሁ ጌታ። በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። ግን በህይወትህ ካየሃቸው መቼም የእግዚአብሔር ብዙ ተአምራቶች እንዳሉ በራስም ህይወት በጣም አስገራሚ ተአምራቶች ስታይ ኖረሃል። በአገልግሎት ደግሞ ያየሃቸው አሁን ቅድም እንደመሰከርክልን ከመናፍስት አሰራር ነፃ ከመውጣት ጋር፣ ከፈውስ ጋር፣ ከተአምራት ጋር የምታስታውሳቸውን ነገሮች ጥቂት ብትለን ደስ ይለኛል። ያው እንግዲህ እግዚአብሔር የተባረከ ይሁን። አሜን። ያን የሚያደርገው ጌታ ነው። አንድ ቦታ እንደዚህ እንጸልይ ብለው ሰዎች ወሰዱኝ። እኔ አላወቁም። አልጋ ላይ አስተኝተዋል። ከዛ እባክህ ጌታ ሆይ ፈውሰው እያልኩኝ ስም ማለት ጀመረ። የተኛው ሰው ማለት ነው። እኔ አላውቅም። በኋላ ላይ በቃ ተንጫጩ ሰዎች ሁሉ። አንተ ፈውሰው እያልክ ነው የምትጸልየውም። ራሱ ጸሎትህ ፈውስ ነው። ለፈውስ ነው። ምን እንደሆነ አታውቅም። አላውቅም። በኋላ ላይ እንዴ 8 ሰዓት እኮ ሆኗል ከሞተ አሉ። እኔ በእውነት ማመን ያቃተኝ እግዚአብሔር ምስክር። ይሄን የሞቷል ቢሉ ሁሉ ላትጸልይ ትችላለህ እኮ እንዴ። እኔ መንፈስ ቅዱስ ካላለኝ ፈራለሁ። እንዴት አድርጌ እጸልያለሁ? እኔም እኮ ሰው ነኝ። እምነት ሲመጣልኝ በውስጤ መልእክት ሲመጣልኝ ካልሆነ በስተቀር ፈራለሁ፣ አላደርግም። እኔ አሁን እስቲ እጅ ለእጅ ተያያዘ ሲሉ እንኳን ደስ አይለኝም። ይቅርታ አድርጉልኝ። እጃችሁ ወደ ላይ ዘርጉ ቢሉ ይሻለኛል። እኔም እጃችሁ ወደ ላይ ዘርጉና ጸልዩ ነው የምለው። እንዲህ ነው የምለው። አይቻለሁ፣ መናፍስቶች ሲወድቁ አይቻለሁ፣ እጅ ዘርግተው ሲጸለይላቸው አይቻለሁ፣ ደንቆሮ ሲሰማ አይቻለሁ፣ ጌታ ሲያደርገው ይህንን አይቻለሁ። የሚገርመኝ አንድ ጊዜ የዚህኛውን ግን ሳትጨርስልኝ ከዛ ሰውየው ተነሳ። የሞተው ከ8 ሰዓት ተነሳ። ከዚያ በኋላ ስንት ዓመት እንደሆነ አላውቅም። በህይወቱ ኖሮ ጠጭ ነው ሰውየው። ጠጭ ነበር። ስንት ዓመት እንደኖረ እንግዲህ ወደ 10 ምናምን ቤት ኖሮ አላውቅም። ጌታንም አልተቀበለም። እሱ ኖሮ ሞተ። የሚገርም ነው። ጌታንም አላገኘም። ኧረ እሱ እሺ የሚል አይደለም። ከሞት ተነስቶ ሁሉ እሺ ያለ የሰው ልጅ እግዚአብሔር እኮ ካላበራለት ሰው እኮ ከባድ ነው። እውነት ነው፣ ከባድ ነው። እኔ ይህን እንኳን መናገር ደስ አይለኝም። ብዙ ጊዜ ይከብደኛል። ሰው ላያምንም ይችላል። እግዚአብሔር ካደረገው ደግሞ እኔ ምን አገባኝ? የዛሬ ነው የተናገርኩት።
አንድ ጊዜ እንደዚህ አንድ በሬ ከኋላዬ እየተንደረደረ ሊወጋኝ ደርሶብኛል። እኔ አላይም፣ ድምፅ ነው የምሰማው። ብቻ እንደዚህ ዘወር ስል በኢየሱስ ስም ስል የኋላ እግሩ ወደ ፊት ተንሸራቶ የፊት እግሩን ቀደመና ወደቀ። አሁን በኢየሱስ ስም ስል አይኑ ፈጧል በሬው። እዛ እየተንፈራፈረ እኔም እየገሰጽኩ ሰዎች ያዩ ነበርና በኔ 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 ይላሉ። ጠፋ ጠፋ ማለት ነው፣ ኦሮምኛ ነው መሰለኝ። እና እንደዚህ ሆኖ ከበሬ ውስጥ አጋንንት ሲወጣ ይቻላል። ዋው የሚገርም እኮ። ከዛ ምንም አላረገህም? በቃ ተነሳ በሬው ሰላማዊ ሆኖ ተነሳ እንጂ አንተን ለመምታት ነበር የመጣው። አንድ ጊዜ እንደዚህ ደግሞ ወደ ምዕራብ ላገለግል ሲሄድ መኪና ውስጥ ገብቼ ያኔ ጨቋንታ መኪና ነው። እዛ ውስጥ ገብተን የሆነች ሴት እየገባች ጨበጡኝ ትላለች። እንደዚህ እኔ ጋር መጣች። ጨብጠኝ። አልጨብጥም አልኩኝ። ጨብጣትና ትሂድ እባክህ ትውጣልን አሉ። ለምሳና አምቦ ላይ ወርደን ነው። በኢየሱስ ስም ስላት አለች። ገፍትራኝ ወጣች። አይ ተገላገልኩ አልኩኝና ሰው ሁሉ ለምሳ ወጥተው እኔ ያው የምበላበት ስለሌለኝ ከኋላ ነው የተቀመጥኩት። ልካ እንደ ኮብል አይነት ድንጋይ ይዛ መጣ ልትከካኝ ከኋላዬ። እኔ ወደፊት ነው የማየው። ሰው ሲጮህ አየሁና ምንድን ነው የሚጮህት ብዬ እንደዚህ ሳይ ድንጋይ ይዛ እንደዚህ ጭንቅላቴ ጋር ደርሷል። በኢየሱስ ስም ስል እሷም ወደ ኋላ ተፈነገለች። እንደገና ወርጄ እስከ እሷም ደግሞ አጋንንት ማስወጣት ጀመርኩ። ብቻ ብዙ ነው። እዚህ አራዳ ጊዮርጊስ ጋር እዛ ጋም አንድ እብድ እንደዚሁ ፌርማታ ላይ ቆመው ስገስጽ ሰው ሁሉ ወደ እኔ ያያል። ምንድን ነው የምታደርገው? ምን አደረገህ? ምናምን አለ። በኋላ ምንድን ነህ ተናገር ስለ አጋንንቶች ነን አለ። እንዲያውቁ ብዬ ነው ወጣለት። ከእብደት ነው የተፈወሰው። ከዛ አንድ ጊዜ ሐረር ውስጥ እንደዚህ ለአንዲት እብድ እንግዲህ አንዳንድ ነገር ትዝ እያለኝ ነው። በጣም በደስታ እንጂ። እሺ ወንድም አላት እና ወንድሟ ከአዲስ አበባ መጥቶ ነው እና እህቴ እባክህ አብዳለች እና እንጸልይላት አለኝ። እሺ አልኩኝ። ራቁቷን ነበረች። አንዲት እህት ቤት ወሰድንና አስገባናት። መጸለይ ስንጀምር በቃ አጋንንቱ መለፍለፍ ጀመረ። ጸጥ በል ብንለው አይልም። ከዛ ለካ ስንገባ ሰዎች አይተውናል። ይኸውላችሁ እብዷን ይዞ ሰው ቤት ሊያስነውራት ነው ብለው ያወራሉ። ሰው ሁሉ መንደርተኛው ሁሉ መጣ። ከውስጥ ዘግተናል። ከዛ መንፈሱ እኔ ባላለኝ እንዳትነካኝ ይላል። እኔና ወንድሟ ነን ያለ ነው። ከዛ በር ተጭነዋል። 6 ሰዎች በሩ ተከፈተ ተፈንቅሎ ሲገፉት እንደዚህ ለማየት በጭላንጭል ለማየት ሲሞክሩ እነሱ ለማየት ሲሞክሩ በሩ ተናደና ተከፈተ። ከዛ ግራና ቀኝ ቆመ። እየጸለይንላት ነው። ጸለይንላት። ከዛ ቀበሌ ይሄዳሉ። ይሄዱና መንፈሱ ቆይ አሁን እንግዲህ ታያለ ሰራዊቴን ነው ይዤ የምመጣብህ ብሎናል መንፈሱ። ዝም በል አንተ ሰራዊት ምንም ማድረግ አይችልም እያልኩ አብዮት ጥበቃ የሚባል አለ። የቆመ ጠብቀኝ የሚባል ትልቅ ዲሞትወር ጠመንጃ አለ። እሱን ይዘው መጡ። 6 መጡ። ከዛ እንዲ ቃቃቃቃ ተደረገና እጅ ወደ ላይ አለ። እጅ ወደ ላይ አልኩኝ። ምንድነህ እንደ ልማዴ ብዬ ስጠይቅ አጋንንት ነን ቡዳ ነን አለ። ስንት ናቸው?
ቡዳ ወታደሮቹ ቆመው ነው እንደሱ የምትለው? እንዲያዩ ብዬ ነው። አንተን እኮ ነው ስማ እጅ ወደ ላይ አለኝ። እምቢ ካልክ ይገባብሃል፣ ግባበት አልኩኝ። ሰውየው ደንግጦ ወደኋላ ሄዶ ወደቀ። ጠበንጃው ካሻል። አጋንንት ለማስገባት አልተጠራንም፣ ለማስወጣት ነው። ከዛ አምስቱም ሸሽተው እልም ኃይል ያስፈልጋል ብለው ከሚሊተሪ ፖሊስ ጅፕ ላይ መሳሪያ ተጠምዶ ሲመጡ እኛ እሷን ይዘን ገላዋን ሁሉ አጥበዋት እህቶች ልብስ ቀይረውላት ግራና ቀኝ ታዲያ ጌታ ፈውሷት። እግዚአብሔር ራሱን ያለ ምስክር አይተው ጌታ እንደዚህ ያደርጋል። ከዛ መጡ፣ በጂፕ ነው መጡ። እኛን አላወቁንም። እኛ በአጠገባችን ያለፉት፣ እኛ ለምን እንዳለፉም አላወቅም። እቤት ደርሰው ሲመለሱ በዚህ ጋር ወጡ አሏቸው። ሲያዩ ንጹህ ልብስ የለበሰች ናት። ገላዋን አጥበዋታል እህቶች። ወንድሟና እኔ ግራና ቀኝ ይዘናት ሄድን። በቃ ጤናማ ሆነ። ጌታ ከእብደት ፈውሷታል። ጌታ ይህን አድርጓል። ልክ ሆለታ ላይም እንደዚሁ አንድ ጊዜ በ68 ገጥሞኛል። በ68 ዓመተ ምህረት ማለት ነው። እና ኪሴ ውስጥ እንደዚህ ይገባል አንድ ልጅ። ኋላ እጁን ያስኩና ሌባ ነው ብዬ ያኔ ያው ወጣትም ነኝ ጉልበትም አለኝ። ልመታው ስል መንፈስ ቅዱስ ተዋለኝ። ኋላ ምን ሆነሃል አልኩት። 10 ሳንቲም ስጠኝ አለኝ። 10 ሳንቲም ያለችኝ ስሙኒ ችርችፍ ናት። 10 ሳንቲም ይበልጣል። ኋላ ብሰጠው ሳልኩና እንካ ብዬ ይህን አልፈልግም 10 ሳንቲም ነው አለኝ። ልጁ አይምሮው ትክክል አይደለም። ገበያ ውስጥ ነው እህል ይሸጣል። ከዛ መጸለይ ጀመርኩ። በኢየሱስ ስም ስል አንዲት ሴትም በኢየሱስ ስም ስትል ሰማሁ። ድምፅ የሴት ድምፅ ነው። የት ጋ እንደሆነ ግን መለየት አልቻልኩ። በኋላ አንድ ያጎቴ ልጅ አለ፣ እሱ ቤት ይዤው ሄድኩኝ። ያንን ልጅ እየጸለይንለት እያለ የከተማው ሕዝብ ዱላ ዘነዘና ምናምን ይዘው እብዱን ልጅ ምን ሊያደርጉት ነው ብለው መጡልና አንኳኩ። በቃ ኃይለኛው አንኳኩ እንደ ረብሻ። ሲገቡ ከፈትንላቸው። እየጸለይንለት ነው አላቸው። ምንድን ነው የምጸልዩለታል? እየጸለይንለት ነው እኛ ጌታ ይፈውሰዋል። እሺ ያሉና ተነስተው ሄዱ። አጋንንትም አልወጣም። ከዛ ሄድን። ልጁ ልሂድ አለ ወደ ቤቴ እና ሄዳንም አልመሰለንም። ለቀቅ ነው። እነሱም ሄደዋል። እሱም ተከትሏቸው ሄደ። በአመቱ እዚህ ሆለታ ስመጣ የሆነ ሰው እየመጣና ልጅህን የውና ሂድ አለኝ። ኢየሱስም ደግሞ የምን ልጅ ነው የሚያወሩብኝ አልኩኝ። ለካ ያንን ልጅ ነው ትምህርት ቤት አስገብተውት ድኖ የአይምሮ ችግር ነው እሱ፣ አጋንንትም አይደለም። ትምህርት ቤት አንደኛ ክፍል አስገብተውት ጎበዝ ተማሪ የሆነው ኋላ ሲነግሩኝ በጣም ደስ አለኝ። እግዚአብሔር ሆይ እንኳን የተናገርኩት አይደለም እጄ ነካውንም ለካ እየባረክልኝ ነው ብዬ ደስ ብሎኝ እግዚአብሔርን አመሰገንኩኝ። እንደዚህ የመሳሰሉ ብዙ ነገሮች አሉ። ያው እንደ ሆለታ ከደረስክ ላይቀር ሆለታ ላይ የደረሰብህ በወንጌል ምክንያት ያው እዛ አንተ እስከ ድቁና የደረስክበት ነውና ከዛ በኋላ ጌታን በማግኘት ምክንያት የደረሰብህ መከራ እዛ ነበረ? እዛም ደርሶብኛል። ያው እናቴም ስላለች እናቴም አባቴም ጌታን ተቀብለዋል። ማንም አያውቅም። እኔ ነው የምከታተላቸው። ያው ሲሄድ ብቻቸውን ይሆናሉ፣ ግን ሌሊት ሌሊት ይጸልያሉ። አባቴም እናቴም የተለያየ ቦታ ነው የሚኖሩትና በኋላ አንድ ጊዜ ያ ጴንጤው መጥተዋል ተብሎ በቀበሌ
ተነግሮ መታደን ጀመርኩኝ። እሱ ሾላካ ነው፣ አይቻልም፣ ወታደር የነበረ ነው፣ ጦር ሰራዊት ያስፈልገናል ተብሎ ከካምፕ ጦር ሰራዊቶች መጡ። ከዛ ቤት ውስጥ ነበረ። ከውጭ ድምፅ ሰማሁኝ። በር እንደዚህ መለስ ብሏል። እናቴ ቂጣ እየጋገረችልኝ ነው እንድበላ። በር ስር ሄድኩና ቆምኩኝ። እዚህ የነበረ ሰው የታለ አሏት። ማን አለች። ተክለመድህን። የለም እሱ አለቻቸው። አልመጣም አለቻቸው እናቴ። ከዛ ተነስተው ወጡና መንፈስ ቅዱስ ውጣ አለኝ። ወጣሁኝ። ጎተራ ታውቃለህ? ይህል ጎተራ ከስር ሾጣጣ ነው፣ ከላይ ደግሞ ክዳን አለው እና መሀል ላይ ወፍራም ነው። ከዛ እዛ ስር ሄድኩና ቁጭ አልኩኝ። እስቲ ጎተራ ውስጥ ገብቶ ይሆናል ብለው ጎተራም ከፍቶ ሲያዩ የለሁም። እኔ ከስር አያቸዋለሁ። እነሱ ሲዞሩ እኔም እንደዚህ ዞራለሁ። ጎተራውን እየዞርኩኝ ሳያዩ እየዞርኩኝ ጎንበስ ብዬ ከዛ ጌሾ ውስጥ አለኝ፣ እንደ ጫካ ነው። አመለጥኩኝ እና ሄድኩኝ። ከዛ ቤተ ክርስቲያን አለ የኦርቶዶክስ ጫካ ነው። እዛ ውስጥ ገባሁ። እዛ ከገባሁ አያገኙኝም። እኔ ድምፅ ብቻ ማዳመጥ ነው ያለብኝ። እንደዚህ አይነት አምልጫለሁ። በሌላ ቀን አገኙኝና አሰሩኝ። የሰው ጨሌ አቃጥለሃል ብለው። የአንዲት አሮጊት ሴትዮ ጨሌ አቃጥያለሁ። ጌታን ተቀብላ አጋንንት አስወጥቻላት። በዛ ምክንያት የሰው ንብረት አቃጥለሃል ተብዬ ታሰርኩኝ። ለካ እዛ ውስጥ ደግሞ የአብዮት ጥበቃ ኃላፊ የነበረች ልጅ የአንድ ክርስቲያን ወንድም እህት ናት። በኋላ እንዴት ነው ምክንያቱም ምናምን ስትላቸው ይኸው እንደዚህ የሰው ጨሌ አቃጥለው እስቲና አለችና ልትመረምረኝ ነው። እንዴት ነው ያቃጠልከው? በራሳቸው ፈቃድ ነው ይቃጠል አልኩኝ። እኔ የጌታ ባሪያ ነኝ፣ የእግዚአብሔርን ቃል ነው የምመሰክረው፣ ወንጌል ነው የምናገረው፣ ሌላ ምንም ያደረግኩት ነገር የለም። እኛ አሮጊት ሴትዮ በእድሜ ልካቸው ገብረዋል ይህን ጨሌ። በሌላቸው ገንዘብ ዶሮ እያረዱ መከራ እያዩ ነው፣ ይገላገሉ ብዬ ነው አልኳት። ደስ አላት። ከዛ ለብቻ ያናግረኝ አልነበረም። በቃ እኔ ጨርሰዋለሁ አለች እና ሸንጎውን በተነችው፣ እቤቷ ወሰደች። ምሳ ጋብዛኝ። ወንድሜ እኮ ወንጌላዊ ነው እንዳንተ አታውቀውም? አውቀዋለሁ፣ ግን የእሱ እህት እንደሆነች አላውቅም። አሁን በጌታ ናት እና እሷ እህት እግዚአብሔር ይባርካት፣ ብዙዎቹንም እንደዚህ የረዳች ናት። ከኢህአፓ ሊገደሉ የነበሩትን ሁሉ ያስመለጠች ናት። ሰው እንዲሞት አትፈልግም። ጌታ ነው እንዲህ ያደረገው። ያው እንደዚህ አይነት ነገሮች ብዙ ነገሮች አሉ፣ ግን እግዚአብሔር ይመስገን። ቅድም ስትለኝም አጠና የጨረሰብኝ ሰው ነበረ ብለኸኝ ነበር። እሳቸውማ ስማቸውን አልጠራም። አትጥራ፣ እኔ ደርሼበታለሁ። የኦርቶዶክስ መምህር የነበሩ ናቸው። ዘመናዊ ትምህርት እሳቸው ትንሽ ተምረዋል። ደጃዝማች መንገሻ ይልማ ትምህርት ቤት ይባላል። ያ ትምህርት ቤት ድሮ እንግሊዝ ትምህርት ቤት ነው የሚባለው፣ እንግሊዞች ናቸው የሚያስተምሩት። እሳቸው የግብረ ገብ አስተማሪ ናቸው። እኔ በጌታ መሆኔን ሲያውቁ አንተ ጸረ ማርያም እያሉ 2 አጠና ነው የጨረሱብኝ። በአንድ ቀን አይደለም፣ አንድ ቀን ቀጥቅጠው እርጥብ አጠና ባህር ዛፍ ከጥምቀተ ባህር እዛው አካባቢ ነው። ገንጥለው መጥተው ጨፍጭፈው እኔም ብቻ አይደለም ለካ ሌላም ወንድም ነበረ፣ እሱንም እንደዚሁ። ሌላም ደግሞ ወንድም ነበረ
ያው ስም የእነሱን እንኳን ብናገር ምንም ችግር የለም። መከራ የተቀበሉ ናቸው። አንዱ ወንጌላዊ ግርማ ጥበቡ የሚባል ነው። አንዱ ደግሞ ግርማ ጥበቡ እዛ ነበር የምናውቀው። ግርማ ጥበቡ የሆለታ ልጅ ነው። ካምፕ ነው እሱ ነው እንዴ? በኋላ ሲዘምር የነበረው ማለት ነው። እሱ እና አብዲሳ የሚባል እሱም ወደ ጌታ ሄዷል። እና ጭፍጭፍ ነበረ የሚያደርጉ አበሳ ነበረ የምናየው። እና እሳቸው አሁን የሉም። ሁለቱም ልጆቻቸው እየረቡ አይደሉም። አንዷ ሴቷን ግን አላቅም፣ እንዴት እንደሆነ አላቅም። ሁለቱም ሞተዋል። እሳቸው ግብረ ገብ አስተማሪ ናቸው፣ ግን ልጆቻቸው ጥሩ አልነበረው። አንደኛው ትልቁ ልጅም እንደውም አይምሮውም የሚታመም አይነት ነገር ሆኖ ነው የሞተው። ያኛውም ሞተ። በቃ ዝም ብለው ለምፐን ሆነው እንደዚህ የሚያሳዝን ነው። ግን እሳቸው አልገባቸውም። የሃይማኖት ቅናት ነው የሚመስላቸው እና ጸረ ክርስቲያን ነበሩ። እንደዚህ አይነት ነገር ነው ያሳለፉ። ጌታ ይባላል። አሜን። እንደው ፓስተር ከማጠናቀቃችን በፊት ከመንፈስ ቅዱስ ጋር ያለውን ህብረት ያለህ ልምምድ በጣም ደስ የሚል ነው እና እንደው ለዚህ ትውልድ ከመንፈስ ቅዱስ ጋር የመንፈስ ቅዱስን ድምፅ ከመስማት አብሮ ከመቆየት ከመክረም ከመመራት ጋር የሆነ ነገር እንድትለን አሰብኩኝና የምትመክረን ነገር ካለ በዚህ ጉዳይ ላይ ደስ ይለኛል። ያው እኔ እንግዲህ ምን ልንገራችሁ፣ መንፈስ ቅዱስ ቅዱስ ነው። እንድንጨነቅ ሳይሆን እኛ የምንቀደስበት መንገድ ብዙ ነው። የእግዚአብሔር ቃል ይናገራል። አብ ይቀድሰናል፣ ወልድ ይቀድሰናል፣ መንፈስ ቅዱስ ይቀድሰናል። ከዚህም ባለፈ ደግሞ ደሙ ይቀድሰናል፣ ጸጋው ይቀድሰናል፣ ቃሉ ይቀድሰናል። የእግዚአብሔር ክብር ደግሞ ሲመጣ ይቀድሰናል። እነዚህ ማስረጃ ያላቸው ብዙ ጥቅሶች ያላቸው የመጽሐፍ ቅዱስ ክፍሎች ናቸው። እኔም እሰብከዋለሁ አንዳንድ ጊዜ። ለመቀደስ ፈቃደኛ መሆን አለብን። ኃጢአተኞች ለመሆናችን ማመን አለብን። ምሕረት አድርግልን ካል እግዚአብሔር ምሕረት ያደርጋል። እኔ ለመንፈስ ቅዱስ ማንም ሰው አልጸለየልኝም። ደግሞ እሞላለሁ ብዬ በዛን ጊዜ አላስብም። የበቃው የነቃው ሆኜ ሽማግሌ ሆኜ አርጅቼ የምሞላ ነው የሚመስለኝ። ግን አንድ ነገር ረዳለሁኝ። ጌታ እንዲህ አለ፣ ብትወዱኝ ትእዛዜን ጠብቁ። ዮሐንስ 14 ቁጥር 15 ቁጥር 16 ላይ ደግሞ እንዲህ የሚል ቃል አለ፣ እኔም አብን እለምናለሁ አብን እለምናለሁ። ይኸውልህ በደንብ ሰዎች ሁሉ እንዲገባቸው እንፈልገው ነገር አለኝ። የጌታን ማላጅነት ማመን አለባቸው። እኔ ማንም ሰው እጅን ጭኖ አልጸለየልኝም። መንፈስ ቅዱስ ሙላውን ብሎ ሲናገር ሲጸልይ የሰማው ሰው የለኝም። እኔ አብ ማልዶልኝ የተሞላው እንደሆንኩ አውቃለሁ። የተሞላው ቀን ነው ራእይ ያየሁት። አየሁ መጀመሪያ ድምፅ ሰማሁ። ዓይንህን ገልጠህ ያለኝ ጌታ ሆይ እኔ እፈራለሁ፣ መልአክ እንኳን ባይ እጠፋለሁና ዓይኔን ገልጬ አላይም አልኩኝ። አሁን ምን አየሁ መሰለ? ኃይለኛ ዝናብ። ይህ ሰማዩ ጥቁር ብሎ ሰማይ ድፍን ብሎ የሚዘንብ ኃይለኛ ዝናብ የለም፣ በሱ ውስጥ ሲያሳልፈኝ አየሁ። ሲቀጥል ምን አየሁ መሰለ? በእሳት ውስጥ ነበልባል ውስጥ አየሁ። መጨረሻ ጌታን አየሁት። እንዲህ ከግንባር በላይ ነው ማየው። ጌታ እንደሆነ አውቃለሁኝ። ክፍለ ዓለማትን ሁሉ አየሁ። ሰሜን አሜሪካ፣ ደቡብ አሜሪካ ልክ ካርታ ላይ እንዳለው አውሮፓ፣ እስያ፣ አንታርክቲካ፣ አውስትራሊያ፣ አፍሪካ አየሁኝ። በሙሉ ጨለማ ነው ወደ ምድር። ጌታ ሆይ ከዚህ ላይ አታውርደኝ አልኩኝ። አታውርደኝ፣
እባክህ አታውርደኝ ብዬ ለመንኩኝ። ግን ጌታ አውርዶኛል። በኋላ ሰውነቴ ሁሉ እየነዘረኝ አመሰግናለሁ ስል ልሳን ነው የምናገረው እየተለወጠብኝ። ከዛ በኋላ እብድ አገኘሁኝ። ለዛ እብድ ስጸልይ ነው መንፈስ ቅዱስ እንኳን መሆኑን ያወቅኩት። ተፈወሰ። 7 ቀን ቄሱ በውሃ ጠመቁ አጋንንቱን ለማስወጣት፣ አልተፈወሰም። ይህ 9 ቀን ካልሆነ በስተቀር አይወጣም ብለው 2 ቀን ተጨመረበት፣ አልወጣም። እኔ ገባው፣ አጋንንት ወጣ። እኔ ዝም ስጸልይለት ማለት ነው። እዛ በኋላ ደስ ይለኛል። አሁን እንደዚህ ያበዱ ሰዎችም ሳይ ያሳዝነኛል። ጸልይ ጸልይ ነው የሚለኝ። ሌላው ለመንፈስ ቅዱስ ሙላት በጣም ትጸልያለህ? አዎ ጸልያለሁ። ስለዚህ መንፈስ ቅዱስ እኛ ልባችንን ካዘጋጀን ሰው ጸልዮልን ያልተሞላን፣ ራሳችን ጸልየን ያልተሞላን ኢየሱስ ይጸልይልን እንሞላለን። ለዘላለም ከእናንተ ጋር እንዲኖር አጽናኝ እሰጣችኋለሁ ብሏል። ይመጣል አጽናኝ፣ እንሞላለን። የጌታን ሞትና ትንሣኤ አምነው ያለ ሰው ይሞላል። እኔ የተሞላሁት ባዶ እንደሆንኩ ስለማቅ ነው። ለኃጢአተኛው ሰው ለእኔ ጽድቅን ከሰጠኝ ባዶ ለሆንኩት ደግሞ እንዴት መንፈስ ቅዱስን አላገኝም? ማንም ሰው ይህን አስቦ ወደ ጌታ ቢቀርብ ጌታ ይሞላዋል ብዬ አስባለሁ። እና ደግሞ አፍሬ አላቅም። እኔ ለመንፈስ ቅዱስ ሙላት ሁልጊዜ የእግዚአብሔርን ቃል ነው የምናገረው። እናገርና ጸልያለሁ። አንዳንዶች ላይሞሉ ይችላሉ፣ ግን በሌላ ቀን ተሞልተው ደግሞ አገኛለሁ። አንድ ሰፈር እንደውም እግሬን እየያዙ የሚጸልዩ ነበሩ ለመንፈስ ቅዱስ ሙላት። አይሞሉም። እግዚአብሔር አዋቂ ነዋ። እግሬን ይዘው ይጸልየዋሉ። እኔም ይጨንቀኛል። ጌታ ሆይ እባክህ ሙላቸው እላለሁ። ስጸልይላቸውም ያልተሞሉ ናቸው። በሌላ ጊዜ ደግሞ ተሞልተው አገኛለሁ። ያው መንፈስ ቅዱስ ንስሐ ይፈልጋል፣ ኑዛዜ ይፈልጋል። በደለኛነታችንን ማመን ያስፈልጋል። ይቀድሰናል። እሺ ካልነው እንዴት የማይሞላ ይሆናል? እንሞላለን ብዬ አስባለሁ። በጣም ደስ ይላል። እግዚአብሔር ይባረክ። እንግዲህ በጣም ደስ የሚል ቆይታ ነበረ ያደረግነው። ሌላ ጊዜ በብዙ ትምህርቶች እንደምንገናኝ ደግሞ ተስፋ አደርጋለሁ። ለትውልዱ፣ ለቤተ ክርስቲያን መሪዎች፣ በወንጌል ዙሪያ፣ በመንፈስ ቅዱስ ዙሪያ በተለያየ ርዕሶች በዚህ በሚዲያውን ፕላትፎርም ፓስተር በብዙ እንጠብቅሃለን። በእኛም ሆነ በማንኛውም ግን ውስጥ ያለውን እንድታወጣ በጣም እንጓጋለን። ትውልዱ እንዲጠቀም በጣም ፍላጎት አለን እና ዛሬ ግን ያለንን ቆይታ ከማጠናቀቃችን በፊት ምናልባት የምታስተላልፈው መልእክት ካለ፣ ምንም መናገር የምትፈልገው ነገር ካለ ለአንተ እድል ልስጥ። 2 ነገር አስባለሁኝ። ማለት እግዚአብሔር ያዳነን አንድ ከዘላለም ሞት እንድንድን ነው። 2ኛ ጌታ እስኪመጣ ድረስ እንድናገለግለው ነው። የክርስቶስ አካል ብልቶች ነን። ስለዚህ ወንጌል እንስበክ። ለሁላችንም የተሰጠ ጸጋ ነው። እንጸልይ። ለሁላችን የተሰጠ ጸጋ ነው። በመዳናችን ያገኘነው ነው። በዚህ ከተጋን እግዚአብሔር ወደ ቀጣዩ አገልግሎት ያሰማራናል። እንጸልይ። ወንጌልን መስከር። ወንጌል መስከር ላይ ትኩረት እናድርግ። እስቲ የኔ ጸጋ አይደለም የምንለው አይደለም። ለዳነ ሰው ሁሉ ተሰጥቷል። ይህን ማድረግ አለብን እላለሁ። ይህን ካደረግን ለዚህ አገልግሎት የመንፈስ ቅዱስ ኃይል ይወርዳል። እኔም ኃይለኛውን ሪቫይቫሉን እጠብቃለሁ።
እንደ መብረቅ ፍጥነት፣ እንደ መብረቅ ነጎድጓድ ድምፅ፣ እንደ መብረቅ እሳት የመንፈስ ቅዱስ ኃይል ያስፈልጋል አለው። ይህን እናፍቃለሁ። ይህን ህዝቡ ይናፍቅላለሁ። ይጸልይ፣ ይመለስ። በዘዴ አይደለም። በዘዴ ማንም አይሞላም። ተሻምተን የምንወስደው አይደለም። እኔ ሳልጸልይ አይደለም እንዴት ለመንፈስ ቅዱስ እያመሰገንኩ እኮ ስጸልይ ነው። ጌታን ስላዳነኝ እያመሰገንኩ ስጸልይ ሞላኝ። እውነት ልሞላ ብዬ አይደለም፣ ደጋግም የተናገርኩ መሰለኝ። ልሞላ ብዬ አይደለም የጸለይኩት፣ ጌታን ሳመሰግን ብቻ ተሞላው። ማርያም እኮ ነፍሴ ጌታን ታከብረዋለች አለች፣ መንፈሴም በአምላኬ ሐሴት ታደርጋለች። እግዚአብሔር ይሞላናል። ተባረኩልኝ። አሜን አሜን። ሁል ጊዜ ያው እንግዶች ከጋበዝን በኋላ ላላመኑ ሰዎች የሚያስተላልፉት መልእክት ካለና እነሱን ወደ ጌታ እንዲመጡ ጥሪ እንዲያቀርቡ እንላለን እና ይህንን ካሜራ እያየ ይህንን ቪዲዮ ይህንን ቀረጻ በተለያየ ጊዜ የሚመለከቱ ሰዎች በሙሉ የወንጌልን እውነት የክርስቶስን አዳኝነት በመቀበል እንዲድኑ ጥሪ እንድታቀርብላቸው ልጋብዝ። እሺ፣ ደስ ይለኛል። አንድ ነገር ልመስክርላቸው። አንድ ጊዜ ጫካ ውስጥ ነው፣ የእርሻ ጫካ ውስጥ ነው። ሙዝ፣ ፓፓያ፣ ማንጎ፣ ዘይቱና፣ ግሽጣ ያለበት ነው እና እዛ ጫካ ውስጥ ባልና ሚስቶች አሉ። ለነሱ ለመሰከር ሄድኩ። በሶማሌ ጦርነት ጊዜ ነው እና ወደዛ ስፍራ ሲሄድ ፖሊሶች እዛ ጫካ ውስጥ ጠመንጃቸውን አዋቅረው ማለት እንደዚህ አያይዘው ጫት ይቅማሉ። እዛ ጫካ ውስጥ እንደ መናፈሻ ነውና ልመሰክር ሄጄ አንዱ ተቃወመኝ። ጠመንጃውን ወሰደና አቀባበለ። ሴትዮዋ አይሆንም ብላ እንዲህ ንቅ አርጋው ያዘችው። በፍጹም እሱን ከምትገሉ እኔን ግደሉኝ አለች። ያን ጊዜ ነፃ እርምጃ የሚባል ነገር አለ። የአፓ ተብሎ ብዙ ሰው የተገደለበት ጊዜ አለ። የአፓዎችም ይገደላሉ እና ሴትዮዋን ባሏንም ሳልመሰክር እንደውም ዛሬ ብዙ አሳ አገኘው እየነበረ ፖሊሶችንም ሁሉ ሳገኛቸው በእርግጥ የሚያስፈራ ነው። ነገር ግን ሳልመሰክርላቸው በዛ ግርግር ውስጥ ሴትዮዋ ጓዳ ውስጥ አስገብታኝ እናንተም ሂዱልኝ ከዚህ ብላ ለመናቸው ሄዱ። ሲሄዱ ወዲያው እኔንም ይዛ ወጣሁ። በቃ ሁለተኛ አትናገር አለች። ከዛ በስምንተኛው ቀን ሲሄድ ድንኳን ተተክሎ አገኘሁ። ምነው ስል ሴትዮዋ ሞታለች አለ። እንዴት ሞተች? ያልተቀቀለ መርፌ ወግተዋት፣ መጀመሪያ ጥጃ ወግቷት ያብጣል። ያልተቀቀለ መርፌ ተወግታ አብጣ ሞተች አለ። ምን ነው ጌታ ሆይ ያን ቀን ጌታን ተቀብላ እኔም በሞት ይሻለኝ ነበረ፣ ጌታን ሳታገኝ ከምትሞት። እስካሁን በውስጤ ጸጸታል። ዛሬ ያልመሰከርንላቸው ሰዎች ነገ ሊያመልጡን ይችላሉ። መንፈስ ቅዱስ እየተናገረን ካመለጡ ወገኖቼ ነገን አናገኘውም፣ ዛሬ ያመልጠናል። ትናንት አምልጦናል፣ ወደ ኋላ መመለስ አንችልም። ወንጌልን እንመስክር። አንድ ቀንም የሰው ባለምድር አንሆን። እኛ ባለመናገራችን የሚሞቱ ሰዎች ካሉ፣ እኛ በመናገራችን ደግሞ የሚተርፉ ካሉ ተጠያቂዎች ነን። ይኸውላችሁ እኛ በመናገራችን የሚተርፉ ከሆነ ያሸልመናል። ሳንናገር ቢቀር ግን ተጠያቂ ራሳቸው ይሆናሉ። ቢቀበሉ ግን ይድናሉ። ለእኛም አክሊሎቻችን ናቸው። እኔ ወንጌልን መስክር ነው የምለው። ሜዳው ሁሉ ወንጌል ነው። ዓለም 8 ቢሊዮን ሆኗል ይባላል። ታዲያ ሰፊ እርሻ እያለ ለምን ዝም እንላለን? ጌታ እኮ በሕይወት ያኖረን እድሜ የጨመረልን ለወንጌል ነው እላለሁ። እግዚአብሔር ይባርካችሁ።
በዚህ ሚዲያ ውስጥ አሁን እየሰማችሁ ያላችሁ ወገኖቼ ጌታ ኢየሱስ ክርስቶስ እናንተን ከዘላለም ሞት ከእሳት ባህር ሊያድናችሁ ወዶ ፈቅዷል። ጌታን አዳኜ ነህ አድነኝ በሉት። ለእናንተ ሲል ነው የተሰቀለው። በግዕዙ እንዲህ ይላል፣ ወተሰቅለ በእንቲአነ ይላል። ስለኛ ተሰቀለልን። ጥሩ ሰዎች ስለሆን አይደለም፣ መልካም ሰዎች ስለሆን አይደለም። ስለኛ ተሰቃይቶ ጌታ የሞተልን እኛን ለማዳን ነው። እኛ ከሞት ፍርድ እንድናመልጥ ነው። ይህን ጌታ ብትቀበሉ ይቀበላችኋል። የእግዚአብሔርን መንግሥት ትወርሳላችሁ። በምድርም ስትኖሩ ከጌታ ጋር ትኖራላችሁ። ብትሞቱም ወደ ጌታ ትሄዳላችሁ። ነፍሳችሁ ወደ ጌታ ነው የምትሄደው። እኛ የሱን ጽድቅ እንድንቀበል እሱ የእኛን ኃጢአት በሞቱ ሊቀበል ወዶ ያደረገው ስለሆነ ሞቶ የተነሳ ወደ ሰማይ ያረገው፣ በሰማይ ደግሞ እርሱን ለሚያምኑት የዘላለም ቤት ያዘጋጀው። ወገኖቼ የዘላለም ቤታችሁን የምታዘጋጀውት ጌታን አምናችሁ ስትቀበሉ ነው። ይህን ጌታ እንድትቀበሉት ጌታ ሆይ ትላላችሁ። እስቲ እኔ የምለውን እየተከታተላችሁ እንድትሉ ፈልጋለሁኝ። ጌታ ኢየሱስ ሆይ አንተን አምኜ ተቀብያለሁ። ስለ እኔ ኃጢአት፣ ስለ እኔ በደል፣ ስለ እኔ አመፅ፣ ስለ እኔ መተላለፍ ጌታ ሆይ ይቅር በለኝ፣ ማረኝ፣ ምሕረት አድርግልኝ። ሰይጣንን ክጃለሁ፣ ዓለምን ክጃለሁ። ያንተ ልጅ አድርገኝ፣ ለዘላለም በቤትህ አኑረኝ። ጌታ ሆይ አመሰግንሃለሁ። ጌታ ይህን ከልባችሁ ካላችሁ በአንደበታችሁም ትሉታላችሁ፣ ተቀብሏችኋል። ጌታ እንዲህ አለ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ። ወደ አባቴ እሄዳለሁ፣ ስፍራ አዘጋጅላችኋለሁ። ያዘጋጀሁትንም ስፍራ ወደ እናንተ ስመጣ እናንተን ይዤ ደግሞ ተመልሼ እሄዳለሁ፣ በዚህ ስፍራ ለዘላለም አኖራችኋለሁ ብሏል። ጌታ ስፍራ አዘጋጅቶላችኋል። በምድር ቤት ባይኖራችሁ የሰማይ ቤታችሁ ተዘጋጅቷል። ወገኖቼ ለዘላለም የምንኖረው በሰማይ ነው። ምድር አጭር ጊዜ ነው የምንኖረው። ይህ ይሻላችኋል። ተባረኩ። እግዚአብሔር ለዘላለም ዓለም ይባርካችሁ። ተባረኩልኝ። እወዳችኋለሁ። ይህን እድል በማግኘቴ በጣም ደስ ብሎኛል። ስለዚህ ስለ ጋፕስ አገልግሎት እግዚአብሔርን አመሰግናለሁ። አገልግሎታችሁ በሁለንተናዊ አገልግሎት ስለሆነ ነፍስን ብቻ አይደለም ስጋንም መንፈስንም የሚያገለግል አገልግሎታችሁ እጅግ በጣም ጠንካራም ደስተኛም ያደርገኛል። ዛሬ እንኳን ያየሁት ከመጽሐፍ ቅዱስ ማህበር እናንተን አመስግነው የመጽሐፍ ቅዱስ ስጦታ ፓስተር ተክለ መድህን ለረጅም ዓመት የኢትዮጵያ መጽሐፍ ቅዱስ ማህበር አባል ሆነው የኢትዮጵያ መጽሐፍ ቅዱስ ማህበርን ሲደግፉ የነበሩ ወንድማችን ናቸው። ዛሬ እንግዲህ ያንን የሰጡትን አገልግሎት እንደው ቢያንስ እንደ ተቋም ለማሰብና የልባችንን ምስጋና ለመግለጥ ትንሽ ስጦታ በኢትዮጵያ መጽሐፍ ቅዱስ ማህበር ስም አበረክታለሁ። ይሄ ማለት እንግዲህ ወደፊት ደግሞ ስትሰጡን የነበረው ድጋፍ ተጠናክሮ እንደሚቀጥል ተስፋ እናደርጋለን። በጣም እግዚአብሔር ይባርኮት። በጣም ደስተኛ ነን። በጎናችን ቆመው ለረጅም ዓመት ከ40 ዓመት በላይ ነው እንግዲህ ከ60ዎቹ ጀምሮ ይሄ ኦልሞስት ከ40 ዓመት በላይ ነው፣ ከ50 ዓመት በላይ እና እግዚአብሔርን እናመሰግናለን። እርሶንም ደግሞ በጣም እናመሰግናለን ስለሰጡን አገልግሎት፣ ምክር፣ ጸሎት በጣም አድርገን በኢትዮጵያ መጽሐፍ ቅዱስ ማህበር ስም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልን። በጣም ደስ ብሎኛል። ያላሰብኩት ነው። እንደ ጌታ መጽሐፍ ነው የምቆጥረው። ደስ ብሎኛል። መጽሐፍ ቅዱስን እንደምታስጠኑ ያዩትን ነገር በአደባባይ እየገለጹ ስላሉ በጣም ደስ ብሎኛልና እግዚአብሔር ይባርካችሁ ላለው
ከዚህም በተጓዳኝ ደግሞ እንዲሁ ዓመት በዓል ሲመጣ ሌሎችንም ችግረኞችንም በመርዳት ከጎናቸው ስለምትቆሙ እግዚአብሔር ይባርካችሁ እላለሁ። ይህንን ድምፅ የምትሰሙ ወገኖቼ እናንተም ደግሞ በእውነት በጽድቅ ለሚሰሩ እንደነዚህ ላሉትና ለመሳሰሉት ከጎናቸው ደግሞ ድጋፍ ያስፈልጋልና ብቻቸውን አይደለም የሚሰሩት። እናንተም ደግሞ እጃችሁን እንድዘረጉ ጌታ ይባርካችሁ እላለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምን የሚስጣችሁ። በጌታ በኢየሱስ ክርስቶስ ስም ለዘላለም ዓለም ተባረኩ። አሜን አሜን። የተወደዳችሁ ተመልካቾቻችን በሁለት ተከታታይ ክፍል ያዘጋጀንላችሁ ከፓስተር ተክለመድን ጋር የነበረን ቆይታ በዚህ ይጠናቀቃል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም